ቴንክ ዩ ሀየት ማይኮ ቀጥል። እሺ አመሰግናለሁ። ባይ ዘ ዌይ የአብይ ትግሬዎች ተረጋጉ፣ ደም ብዛት እንዳይራሱ ስኳርም የሚባል ነገር አለ። ማይኮ እኛ አብይ ትግሬዎች ነው፣ እናንተ ደግሞ የምን ትግሬ ናችሁ? የእናንተ ጋር ደግሞ ያሉት የአወል ትግሬ ልንላቸው ነው። ስነ ስርዓት ይኖር። ይሄ የአወል እንትን ይሄ ጽምዶ የምትሉት አወል የጀመራት ጽምዶ በዚህ ደረጃ እያንጫጫችሁ ከሆነ ትላልቅ ፕላትፎርም ላይ እስከ ጠቅላይ ሚኒስቴሩ ቢሮ ጽምዶ የአወል ጽምዶ በዚህ ደረጃ ካንጫጫችሁ አፕግሬድ አድርጎ በሚኒስቴር ደረጃና በፕሬዝዳንቱ ደረጃ ደግሞ ከተወራ which is 100% ኢትዮጵያ የምትባሏን ኮንትሮል አድርጋናታል ማለት ነው። ሶፋር አሁን በዚህ በየሶሻል ሚዲያውና በዚህ በኢትዮጵያ በሚኒስቴሮች በኩል በዚህ ደረጃ እንደዚህ ካንጫጫችሁ አንደና ልክ እንደሌሎቹ በቃ እኔ እሰማሃለሁ፣ ግን የግብጽ ትግሬ አለህና አስቆኝ ነው። ቀጥል። ኦኬ፣ ግብጽ ውስጥ ትግሬ ስለሌለ ችግር የለም። ባይ ዘ ዌይ ግብጽም እዚህ ጽምዶ ውስጥ ገብታለች፣ ሱዳንም ጽምዶ ውስጥ ገብታለች። አሁን ጂኦፖለቲካሊ ጽምዶ የሚባለው ነገር አሜሪካንንም አካቷል። ሶ መፍራት ያለባቸውን አሁን አወል ሰኢድ ነው ያለው በሚኒስቴር ደረጃና ፕሬዝዳንቱ ደግሞ ይሄን ነገር ኮንፈርም ያደረገ ጊዜ which is እስካሁን ድረስ ኮንፈርም የተደረገ ነገር ስለሌለ ኮንፈርም የተደረገ ጊዜ ያኔ ብትፈሩ ይሻላችኋል። እና ኢነርጂያችሁን አሁን ጽምዶ ላይ ጨርሱ። ሌላው ስታወሩ የነበሩት ተጋብዛችሁ መታችሁ ብላችሁ አታፍሩም ወይ ነው የምትሉት? ኢትዮጵያ የውጭ ኃይሎችን መጋበዝ ብርቁ አይደለም። ኤርትራ የኢትዮጵያ አካል በሆነችበት ሰዓት ላይ ኪውባን፣ ጀርመንን፣ ምስራቅ ጀርመንን፣ ራሻን ጋብዛ ድፍን የኤርትራን ህዝብ ያስጨረሰች ነች። ሶ እንደ አዲስ ወይስ እናንተ የለመዳችሁት ነጭ ስታዩ ነው ደስ የሚላችሁ ማለት ነው? ለእናንተ ነጭ መጥቶ ተጋብዞ መጥቶ ሲቀጣቀጥ ኢስ ኦኬ ነው። የጽምዶ ኤርትራ መሆኗ ነች እንትን ያደረጋችሁ። ሶ ኢትዮጵያ የውጭ ዜጋን አምጥታ የገዛ ህዝቧን ማስጨፍጨፍ ብርቁ አይደለም። ለዘመናት ያደረገችው ነገር ነው። ኢንፋክት በአጼዎቹ ዘመንም እንግሊዞችን ሁሉ አስመጥታ እንትን አድርጋለች። እና አጼ ቴዎድሮስ የሞቱበት ራሱን የቻለ ታሪክ አለው። አጼ ዮሐንስ ከአጼ ቴዎድሮስ ጋር ከአጼ ሚኒሊክ ጋር ምናምን ይሄ የውጭ ሀገር ሳቦታጅ ይሄ የውጭ ሀገር ዜጋን አምጥቶ ማስገደል በኢትዮጵያ የፖለቲካ ታሪክ ውስጥ እንደ አዲስ አድርጋችሁት ከሆነ እንትን አይደለም። እኛ ግን ፎር ዘ ሬከርድ ተጋብዘንም መተናል። ሁለተኛ ደግሞ ሮኬቱ ይተኮስ ስለነበረ ወደ ኤርትራ በሁለት በቲፒኤልኤፍ ሳይድም ግብዣ ተደርጎልናል በሮኬት በጠቅላይ ሚኒስቴሩ በኩል ደግሞ ኦፊሻሊ ግብዣ ተደርጓል። አላደረኩኝም ግብዣ አላደረኩም ካለ ወጥቶ አላደረኩኝም ማለት ነው። ሶፋር ግን ጠቅላይ ሚኒስቴሩ ዝም ጨጭ ነው ያለው። ሌላው የጌታቸው ረዳ እንትን ጌታቸው ረዳ እቀጯን ነግሯቸዋል። እኔ ቴዲ ሐዋሳ ቤት ወደዚህ መጥቼ ስነግራችሁ አታምኑኝም ነበረ። እኛ ኤርትራውያኖች ኢትዮጵያ ላይ 4 መንግስታትን ቀይረናል ስል በትቢት በምናምን የኤርትራውያኖች ጉራ ምናምን ትሉ ነበረ። የጠቅላይ ሚኒስቴሩ አማካሪ ትላንትና መጥቶ ግን ለ4 የኢትዮጵያ መንግስታቶች መውደቅና በስልጣን ላይ መቆየት የኤርትራውያኖች ኃይል ከፍተኛውን ድርሻ ይወስዳል ነው ያላችሁ። ኃይለ ሥላሴ እንዴት እንደወደቀ የዚህ ፌዴሬሽኑን እንትን ማድረግ የኤርትራ ኃይሎች መነሳት ለመውደቃቸው ምክንያት እንደሆነ መንግስቱ ኃይለማርያም ዚምባብዌ ሄዶ ሲፈረጥጥ የኤርትራ ኃይሎች እንትን እንዳደረጉት የቲፒኤልኤፍ መፍረክረክ ፕሬዝዳንት ኢሳያስ አፈወርቂ ጌም ኦቨር ብሎ ከተናገረ በኋላ መሆኑ አብይ ደግሞ ቤተ መንግስት ላይ ቆሞ ዛሬ ኢትዮጵያ ፈርሳ ነበረ ስልጣኔን እንትን ያደረገልኝ የኤርትራ ህዝቦች ናቸው እናመሰግናለን ብሎ የተናገራችሁን ነገር ከዚህ በፊት ማይኮ ስለተናገረው ብቻ በጣም እንትን ብላችሁ ምናምን ነገር ማይኮ ኢሳያስ ጌም ኦቨር ያለው እኮ ከአብይ አህመድ በኋላ ነው። ከአብይ አህመድ ከተስማማ ሰላም እንሰራለን ካለ በኋላ ነው ጌም ኦቨር ያለው። በእናንተ ነፃነት ብላችሁ አይደለም። ኢሳያስ አፈወርቂ ጌም ኦቨር ያለው አብይ ስልጣን ላይ ከመምጣቱ በፊት ይኸውልህ የመጀመሪያው የፖለቲካ ሳይንቲስቱ ስብሐት ኤፍሬም ወያኔ
እንደ ጎማ ትለጠጥና አለ ከዛሬ 18 ዓመት በፊት ስብሐት ኤፍሬም ጀነራል ነው እንደ ስብሐት ኤፍሬም ጀነራል አው ሂዝ አ ሳይንቲስት የፖለቲካል ሳይንቲስት ነው። ትለጠጥና አለ። ለዚህ ነው በሽጉጥ የመታው ኢሳያስ ሳይንቲስት ስለሆነ ነው። አንድ ጊዜ ኢሳያስ አፈወርቂ በጣም ተንከባክቦት ዛሬ በሙሉ ጤንነት ላይ አምጥቶ አጠገቡ ቁጭ አድርጎት የዛሬ አመት ለምን በሽጉጥ ራሱ መቶ ራሱ ይንከባከባል? በሽጉጥ የመታው ሰው አይደል እንዴ? በሽጉጥ ኢሳያስ እኮ በሽጉጥ ከመታው እኮ ተንከባክቦ ለዚህ ጤንነት ማብቃት አይገባውም። እዛው ሊጨርሰው ይችላል። ማን ይከለክሏል ኢሳያስን? ኢሳያስ ግን አጠገቡ ቁጭ አድርጎት በዓለም ፊት የኤርትራ ህዝብን እልልል አስብሎታል። ይሄ ሳይንቲስት ወያኔ የዛሬ 18 ዓመት ነው እንደንትን ትለጠጥና አለ መጨረሻ ላይ እንደ ፕላስቲክ ሽሪንክ አድርጋ እዛው ትግራይ ላይ ትመለሳለች። ከተመለሰች በኋላም 2-3 ቦታ ትሰነጣጠቃለች ያለው የዛሬ 18 ዓመት ነው። ይሄ ትንቢት አይደለም። ገባ? ይሄ ፖለቲካል በጣም ሁለተኛው ደግሞ ምንድነው ያለው? ኤርትራ ወደድክም ጠላም ኤርትራ የምስራቅ አፍሪካ የጂኦፖለቲክሱ ሴንተር ኦፍ ግራቪቲው ኤርትራ ነው ብሎ ነበረ። እያየነው ነው። ዛሬ ላይ የዓለም ዲፕሎማት በሙሉ ኤርትራ ውስጥ እየተሰበሰበ ነው። ኤርትራ ደግሞ የተባበሩት መንግስታት ድርጅት ቫይስ ፕሬዚደንት ሆናለች። ፖለቲካው በዚህ አቅጣጫ ነው እየሄደ ያለው። ዴይ ኤንድ ናይት ወጣችሁ እዚህ ጋር ሻዕቢያ እንደዚህ ስላላችሁ አይደለም። ጌታቸው ረዳ ነግሯል። ተጠንቀቅ ለአብይ ነው እየነገረ ያለው። ኃይለ ሥላሴ የሚወደቀው መንግስቱ የሚወደቀው ወያኔ የሚወደቀችው አብይም አንተ ስልጣን ላይ ያለው የኤርትራ ኃይሎች ናቸው። ይሄ ክሊር ኤንድ ላውድ አድርጎ ነግሮታል። ከዛ በተረፈ ጌታቸው ረዳ አንድ የሚፈልገው ነገር አለ። ጌታቸው ረዳ እዛ ጋር ቁጭ አድርገው ሲያየ ነው አብይን ድራይቭ እያደረገው ነው። መቼ ነው ጦርነት ውስጥ የምትገባው? ሻዕቢያ ወጥቶ አልቋል። ኤርትራ ውስጥ ወጣት የለም ምናምን ነገር አሁን ብንሄድ በ2 ሰዓት ውስጥ ነው የምንገባው ምናምን። የዛሬ 8 ዓመትም ጌታቸው ረዳ ደሴም አይነት ንግግር ከተናገረ በኋላ አሁን ደግሞ ምን እየተባለ ነው? 500,000 ሁሉም እኮ ሲአይኤ ያደርጋችሁ ጨረሳችሁት። ስብሐት ሲአይኤ ነው፣ ጌታቸው ሲአይኤ ነው፣ መለስ ሲአይኤ ነው፣ አብይ ሲአይኤ ነው። ሂዝ እነግርሃለሁ እንዴት እንደሆነ እሱንም የዛሬ 8 ዓመት ራሱ ጌታቸው ረዳ አያና ሲአይኤ ነው ኤርትራ ውስጥ ወጣት የለም። አያና ራሱ ነው የሚያካብደው። አያና መጀመሪያ አያና የምትሉ ሰዎች እዚህ ጋር አቁሙ። አያና ሂዝ ኖት ኢቭን አንተም ይያልከው ለምን አይመጉትም? እንዳንተ መተው እኔ ለምን እኮ አያናን ለምንድን ነው የሚፈሩ? ጌታቸው ረዳ እዛ ጋር ቁጭ ብሎ የሚያደርጋትን ትሪገር ነው የሚያደርገው። የዛሬ 8 ዓመት ኤርትራ ውስጥ ወጣት የለም ወጥቶ አልቋል ካለ በኋላ አሁን ደግሞ ትላንትና የተናገረው 500,000 ወጣት ኤርትራውያኖች እድሜያቸው ከ18 ዓመት በላይ 500,000 ኢትዮጵያ ውስጥ ገብተዋል ነው የሚለው። ዩጋንዳ፣ ሩዋንዳ፣ ዓለም ላይ ደግሞ ከዛ እጥፍ ነው ያለው። 1 ሚሊዮን ወጣት በነበረበት ሰዓት ላይ ምንድነው ሲል የነበረው? ኤርትራ ውስጥ ወጣት የለም፣ ጥርሳችንን እየፋቀን እንገባለን፣ ሽንታችንን ብንሸና ቀይ ባህር ውስጥ እንከታችኋለን ነው የዛሬ 8 ዓመት። በኋላ ግን 500,000 ኤርትራዊ ኢትዮጵያ ብቻ የገባው። አሁንም ያለው ምንድነው? the same thing ጥርሳችንን መግባት። ለሌላ ጊዜ ግን ቲፕ ሊስት ሲአይኤ ከሆነ ሲአይኤ መሆኑ ከታወቀ ሲአይኤ መሆኑ ከታወቀ ሲአይኤ አይደለም ማለት ነው። አንተ ካወቀው ሲአይኤ ከሆነ ምኑ ሲአይኤ ሆነ ታዲያ? ኦኬ እሱ ወደሱ መጣበታለሁ። ለጊዜው እንትን አታድርገኝና 1 ሚሊዮን ወጣት ኤርትራውያኖች በዚች 8 ዓመት ጊዜ ውስጥ ወደ ኢትዮጵያና ወደ ሌላው ዓለም በጌታቸው አነጋገር ነው ከወጡ። የዛሬ 8 ዓመት ግን ወጣት የለም ነው ሲል የነበረው። 1 ሚሊዮን ወጣት ኤርትራዊ ያለ ማለት ነው። አሁንም አብይን ጦርነቱን እንዲጀምር ይፈልገዋል። የሉም እንሂድ ምናምን ነው እያለው ያለው። አይ ዶንት ቲንክ እኔ ሞመንት አብይ የሆነች ነገር ቢያንቀሳቀስ እና ጌታቸው ረዳ ታይሚንግ የሚጠብቁ ናቸው። ትላንትና እንደዛ ያዋርደው የነበረው ይሰድበው የነበረውን አብይን ዛሬ ላይ ደግሞ ና ጦርነት ውስጥ ገባ እያለ በጣም ፑሽ እያደረገው ነው። እኔ እንደ አንድ ኤርትራዊ እዚህ ጋር ብራግ አላረግም ኦር ደግሞ ጽምዶ ምናምን ነገር ብዬ ብዙ ምን ትልል አልፈልግም ምናምን ነገር። እኛ ፖለቲካችንን ሰርተን ጨርሰናል። የሚመጣ ኃይልም የለም ኤርትራ ላይ ደፍሮም ጥይት የሚተኩስ ኃይል ከምስራቅም ከምዕራብም ከየትኛውም ሳይድ እንደሌለ የዛሬ 3 ዓመት እነግራችሁ እንደነበረውላ ዛሬም እነግራችኋለሁ። ጌታቸው ረዳ እንዳለው ሙመንታችን የተኮሳት ጊዜ ማጥፊያው ነው። እዚህ ሶሻል ሚዲያ ላይ ግን for the sake of entertainment ይሁን ምን ይሁን እየመጣችሁ ሻዕቢያ አለቀ ሻዕቢያ ጠፋ ምናምን ነገር ብትሉ
እኛ ያሸናፊ ፖለቲካ ስላለን ቁጭ ብለን ኢንተርቴይን ልናደርግ እንችላለን። እናንተ እንደምትሉት ጥርሳችንን እየፋቅን እናዳምጣችኋለን። በተረፈ ከዛ ውጪ ምንም የሚመጣ ነገር የለም። አልፎ ተርፎ ግን በአሁኑ ሰዓት ላይ ኤርትራና ኤርትራ ያለችበት አካባቢ ያለ ሀገር ህብረተሰብ እኔ ሴፍ እንደሆነ ማንም እንደማይነካው ደግሞ ላረጋግጣችሁ እላለሁ። ዝንቡን ማንም እሺ እንደማይለው ምስራቅ አፍሪካ ላይ ወደዳችሁ ጠላችሁ ፕሬዝዳንት ኢሳያስ አፈወርቂ ያላት ነገር ካልሆነች ኢንክሉዲንግ እናንተ የግብጽ ተላላኪ የምትሉት ግብጽን የሚልከው ፕሬዝዳንት ኢሳያስ አፈወርቂ ይባላል። የሳውዲው ነገስታቶች የሚልካቸው ዩናይትድ አረብ ኤምሬትን የሚያስቀጠቀጠው ፕሬዝዳንት ኢሳያስ አፈወርቂ ይባላል። በአሁኑ ሰዓት ላይ የፕሬዝዳንቱ ቃል የመጽሐፍ ቅዱስ ቃል ሆናለች፣ የነብይ ቃል ሆናለች። ሶ እዚህ ጋር አሁን የፈለጋችሁት ባይዘው አያናን እዚህ ጋር መታችሁ እንደ ቢግ ዲል አያና የምትሉት አያና ምንም ኢንፎርሜሽን የሌለው ፕሪቴንድ የሚያደርግ እንትን ካልሆነ በስተቀር ኢንፎርሜሽንም የለው። ባይሆን እኔ አንድ ጥቆማ ማለት እንደዛ ብለህ ንገራቸው። አትፍሩት። አያና መታችሁ ወጉቱት እንደኔ በላቸው። አንድ ጥቆማ ስጥልጣችሁ ከሌላው ገብተው ላይ ተቃጨቃጭ ሌላው ተዛታቸው ነው። አያና ልክ ፕራይም ሚኒስተር ይመስል እንዴ ቀጥል ማይኮ አጠቃልልና ከዛ ዩሪ ነገር ከዛ ፖፑላሪ ከዛ አያና ከዛ ምን ሆናችሁ ነው? መጠቅለል የምፈልገው በጣም ብዙ ጊዜ ደጋግማችሁ ስላወራችሁ ሻዕቢያ ገብቶ 80% እንደዚህ ጨፈጨፈ እችንም ያለው ጌታቸው ረዳ ሶ አሁን በዚህ በጽምዶ ምክንያት 80%ን የጨፈጨፈው ማን እንደሆነ ከራሳቸው ከቲፒኤልኤፍ ኃይሎች በቅርቡ ትሰሙታላችሁ። በቅርቡ እችን ጠብቋት እንደ ብሬኪንግ ኒውስ። እንደዚህም በልሉና ጀምሮታል እኮ ባይዘው ወይ ማይኮ ቲፒኤልኤፍ የእናንተ ጄኖሳይድ መሸፈን ቆየ እኮ። እነዚህ ሰዎች ደፋር ናቸው እኮ ነው ነገር ያለው ኢንዶልፊ አሁን ድፍረት ብቻ ነው የቀራቸው። ግን ጌታቸው ሆዱን ለመብላት የተማረ እንደሷን እንዳንተ እኮ እኔ ቲክታክ ላይ ጂዲፒ ምን እንደሆነ ያስተማርኩት ሰው አይደለም። ጌታቸው ሚዩት አድርገልኝ አንድ እግርህን ያዝ ላስተምርህ እችላለሁ። ቆይ አንድ ጊዜ ቆይ። ፓርላማ የሌለበት ሀገር ላይ መወለድ ይሄ ነው ችግሩ። ቀስ ብለህ ስማኝ። ሌላው ሰው ሲናገር ዝም ብለህ ነው የምታዳምጠው ልክ እንደኔ እናንተ ዋን ቱ ዋን ቁጭ ማለት ቆይ ፉከራ አይደለም። አሁን እኮ ማይኮ ጨርሰሃል እኮ አንድ ጊዜ ጥርስን እየፋክስ ነው። ከዛ በኋላ እንደዛ ሳይሰጣለ ችግር የለም። ዴሪም ቶክ እሱ ዝም ብሎ ሰማ አይደለ ዋጣው እንግዲህ እንደዛ ነው። አሁን እኔ ጥርሴ እንደ ብልጭ እንደሚል እየፋኩ ነበር ስሰማኝ ነበርኩት። አንተ ፋቃው ተራ ነው። አካሄዱንም እያሳየናችሁ ነው። ቅድም ሀይ በደንብ አድርጎ ነግሯችሁ ነበር ግን በአንድ ጆሮ ገብቶ በሌላው ነው የሚወጣው። ከጥርስ መፋቁ ይልቅ ማዳመጡ ላይ ብታተኩር እንደዚህ 80 ጊዜ ደግመን አንነግርህም ነበር። ጌታቸው ሰርቶ መብላት የሚችል ሰው ነው። የትም ሀገር ላይ ሄዶ ኮምፒት ማድረግ የሚችል አቅም ያለው ሰው ነው። ስለ ሆድ ምናምን የሚጨነቀው መሀይም ነው። በራስ አይናት ያው ለማለት ነው። ሁለተኛ ጽምዶ የሚባለው እና አወል ምናምን ያመጡት ነው። እና አወል ማስታወቂያውን ሰሩት እንጂ የኢሳያስ አማካሪ መሆኑን እኮ ይሄ መሐመድ ሐሰን ነው ምናምን የሚባል ፕሮፌሰር የሚሉት ሰውዬ ተናግሯል አይደል? ሶ የፕሬዝዳንቱ አማካሪ ከነ አንዳርጋቸው ጽጌ ከነ ምናምን ጋር ተሰብስበው የሆነ የደሃ ሰርግ የሚመስል ሱዳን ላይ አድርገዋል አይደል? ሶ ክሊርሊ አደባባይ ላይ የወጣ ነገር ነው፣ የሚትንብቀው ነገር አይደለም። እግር ኳስ ጨዋታ ብላችሁ ከነ ደብረጽዮን ጋር የበሬ ፊኛ ነፍታችሁ ስትራገጡ ነበር። ለዩኤን ደብዳቤ ጽፋችኋል እኮ የሰላም ምናምን ብላችሁ ዓለም እንዳለ ሲያፈጥባችሁ ምን አይነት እብደትን የጀመራችሁ ተብሎ ይሄን ሊሸከም የሚችለው እንዲህ አይነት ድንቁርና ሊሸከም የሚችለው ደብረጽዮንና ግብረ አበሮቹ ብቻ ናቸው። እኔ ቲፒኤልኤፍ ብዬ ለመጥራትም እቸገራለሁ። ያንን ግሩፕ ሜንታሊ ስታግኔት ያደረጉ እናንተ የምትሏቸውን ወሬ መስማት የሚችሉ እነሱ ናቸው። ዓለም አይቀበለውም፣ የኢትዮጵያ ሕዝብ አይቀበልም። የትግራይ ሕዝብ እንደዚህ አይነት ኮልኮሌ ተሸክሞ አሁን ያመጣህበት ነጉደፋ የጻፉት የ1940ዎቹ የናዚ ሂትለር አይነት ሕግ የሚያመጡት እናንተ ጋር ነው። ከአህያ የዋለች ጊደር ፈስተምራ ትገባለች የሚለውን የአማርኛ ተረት ማለት ነው። ከእናንተ ብለው ይሄው ትግራይ ውስጥ አሮጊቶች ማፈን ጀምረዋል። ትንሽ ቆይተው ሰው በበርሜል በእንትን በኮንቴነር መቀበርና ሳይንቲስትን ያልከው በጥይት መምታት ይጀምራሉ ማለት ነው። ይሄ ነው ውጤቱ። ወሬውን አይኖ ይዛችሁታል። የሚደረገው ትግስት እንደናንተ አይደለም። ባይዘዌ
ጌታቸውም የተናገረው ነገር በጣም ኢንተሊጀንት የሆነ ነገር እንደሆነ የምታውቀው ሃንድሊንግ ያስፈልገዋል። ይሄን እንደ መንግስት ትሪት አታድርጉ። አሁን ውጪ ወጥቶ ነው ያለው። አንተም እኮ ውጪ ነህ፣ ኤሪቦይም ውጪ ነው፣ እንትና ውጪ ነው። በቃ ውጪ ወጥተ ሜንታሊ ይሄ ሰውዬ ባሪያ ስላደረገ ከሱ ውጪ ተስፋ ያለህ አይመስልህም። እስከ ሞቱ ድረስ መልአክ ነው ያልከው፣ ነብይ ነው መልአክ ነው ምናምን እያልክ አንድ በስሊፐር 30 ዓመት ሀገር ረግጦ የገዛውን ሀገር ውስጥ ነፍሷን አወጣት እኮ። ጥሩ እንትን ነበረች፣ ክልል ነበረች፣ ክልል 15 ልትሆን የምትችል ኢትዮጵያ ውስጥ ጤነኛ ክልል ልትሆን የምትችል ቢያንስ ከነሲዳማ ጋር የሚወዳደር ትሆን ነበር ኤርትራ ዛሬ። አሁን ግን እንኳን ከሲዳማ ጋር ከአንድ የግለሰብ ድርጅት የቆርቆሮ ፋብሪካ እኩል እንኳን ጂዲፒዋ የማይሞላ አድርጋችኋታል። እንደናንተ አይነት ትውልድ ፈብርኮ የሚለቅ ሳዋ የሚባል የድንቁርና ማተሚያ ድርጅት ፈጥሮላታል። የቀጠናው እንደዛ ከሆነ ታዲያ ለምን ስለ ኤርትራ ታወራላችሁ? በጣም ኤርትራ በዚህ ደረጃ ካናቃችኋት ምንድነው? የሰማኸኝ አይደለም? አየህ፣ ቆይ እንደዛ አይደለም እኮ። አው ቤቱ አጀንዳ አለው፣ እንትንም ደግሞ አለው፣ ዳይሬክሽንም አለው። የቤቱ ባለቤት የሚፈልገው ነገር አለ። ይሄንን የተበላሸ ቆሻሻ የሆነ ጽምዶ የሚባል ነገር ለህዝብ አጋልጦ ማሳየት ይፈልጋል የቤቱ ባለቤት። ጤነኛ አስተሳሰብ ያላቸው ሰዎች ሲናገሩ በሐሳቡ እየተስማማ አጃቢ እንትና ባስተራይም አይደለም። ቆይ ኢንተራፕት አላደርግም። አንዴ የሚታረግስ ቆይ እንደዛ ባሪያ ምናምን ያለ ማይኮ እሱ አድርጓል። ቆይ እሱ አያና ኢንተራፕት አድርጓል። አትሳደብ። ማይኮ አይ በስርዓት አውራ። ምንድነው ስድብ? እሱማ በስርዓት ነው እያወራ ያለው። እኔ እኮ ቅድም ነገርኩህ እኮ አይደለም። ቅድም አንተ ማህበረሰብ ስትነሳ ማህበረሰብ አታንሳ ብያለሁ። እሱ ሻዕቢያና ሳዋ ነው ያለው። ኤርትራ ህዝብ ብለዋል እንዴ? አላልኩም። እናንተ የኢሳያስ ባሪያዎች ብሏል። ለነገሩ አንተም የብልጽግና ባሪያ በለው። እሱ ችግር የለውም። የድርጅት ደጋፊ ድርጅትና የድርጅት ደጋፊ እንደፈለክ ማለት ትችላለህ። ማይኮ ኤቭሪ ራይት። ስለዚህ አያና ሆዳም ካድሬ ነህ ማለት ትችላለህ ማለት ነው። ሞክረው። እንደዛ ነው። እሺ ሞክረው። እሺ ችግር አለው። አጠቢያ ሰጣህ የለ። እኔ እኮ ችግር የለብኝም። በጨዋ ቋንቋ ትክክለኛውን ነገር እነግርሃለሁ። አንተ ነብይ ነው አልክ እኮ። ዲስቴብላይዘር የተባለውን ኢሳያስ አፈወርቂ ሀገር አደርጋለሁ ብሎ አስገንጥሎ ለአንድ ፋብሪካ የሚበቃ በጀት የሌለው ሀገር አደረገው እኮ። 1950ዎቹ ሚውዚየም ናችሁ እየተባልክ ሴማፎሮ ብለህ ተሰብስበህ የትራፊክ ላይት በ21ኛው ክፍለ ዘመን 2025 አስመረቃችሁ እኮ። ማይኮ ከመሆን ነው እያመመን እኮ ነው የምንነግርህ እንዲህ አይነት ነገር። ምናልባት ስንቆነጥጥህ ከነቃህ ብለን እኮ ነው። የሆነ አይነት አንስቴዥያ ውስጥ ነው ያላችሁት። ድንዛዜ አይገልጸው። ትንሽ ደንገጥ እንኳን አትልም እንዴ? አንተ ከአስመራ ከረን ለመሄድ እኮ ቪዛ ያስፈልጋል እኮ ሀገሩ ውስጥ። 1950ዎቹ 1940ዎቹ ውስጥ ያለ የናዚ ድርጅት አወቃቀር እኮ ነው ሀገር የሚመራበት። የምን ምርጫ ከተባልክ እኮ ይሄው 30 ዓመት ሆነ። የምን ምርጫ ሲባል የህዝብ ምርጫ ነው እንዴ? በስልጣን ባለቤት እኔ ነኝ ሀገሩ የኔ አይደል እንዴ ምናምን ይላል ወንድ ማለት ነው። ሰው ወጣት አእምሮ ያለው እሱን እኮ እንዲመጣልህ ምናልባት ትንሽ ቀጥቀጥ ስናደርግ ከእንቅልፍ ከነቃህ እኮ ነው። እንደው ከሀገር ስትወጣ እንኳን እሺ ይሄ ሰውዬ አሁን ምንም ሊያደርገኝ አይችልም፣ ትንሽ እንኳን ኮስተር ብዬ ኧረ ሀገሬን አስተካክል 30 ዓመት እስክትሞት ድረስ አትጫወትብን ይላል። ያየህ ሰው ልጅ ነብይ ነው እኮ ነው የምትለው አንተ። ካልት ውስጥ ገብተህ ማለት ነው ብሬን ዋሽ ተደርገህ አልፈ ተርፈ የሳውዲን የሚያዘው እሱ ነው፣ ግብፅን የሚያዘው እሱ ነው ምናምን ብለህ ሳይንስ ሰላም ነው። ሳውዲንና እንትናን አይኖ ፖለቲካ ብዙ እንደማትረዳ አውቃለሁ ስሜቱ እንጂ አቅሙ የለህም። ግን አትሊስት በሰው በኖርማል በአምስተኛ ክፍል ደረጃ ልትረዳ የምትችለው ነገር እየነገርንህ እኮ ነው። ኢኮኖሚህን ቼክ አድርግ፣ ዲሞግራፊህን ቼክ አድርግ፣ የማህበረሰብህን ጭቆና ቼክ አድርግ፣ የፖለቲካ ስትራክቸርህን ቼክ አድርግ። የለህም። ዓለም ሁሉ የሚያውቀው ያደቀቀው ነገር ቀጠና ዲስቴብላይዝ ማድረግ፣ ወታደር ማምረትና ሰፈር መረበሽ ካልሆነ ይሄ ሀገር ተብሎ በሚጠራበት ደረጃ አይደለም ያለው። ከውስጥ ያመረታቸው ባለፈው 35 ዓመት ውስጥ ያመረታቸው ህፃናትና ወጣት ሆነው ጎልማሳነት እየደረሱ ያሉም ከህፃናትነት እንዳያልፉና የራሱን የውትድርናና ሀገሩን ይዞ ያለበት ሚዲያ ላይ ወጥተው አይናቸውን በጨው ታጥበው ይሄን አሳፋሪ ለጥቁር ህዝብ ማፈሪያ የሆነ አካሄድ አጨብጭበው ነብይ ነው ጥሩ ነው የሚሉ ናቸው። ይሄንን ልናነቃህ ብንሞክር እንግዲህ አውቀህ ነው የተኛው ማለት ነው። ተሸንፈሃል። አእምሮህ ቢትን ዳውን ሆኗል ማለት ነው። ራይት ሶ
ይሄ እየተነገረ አሁን ጮክበት ምናልክበት አንጓጠት ቅጣትን አውጣ ምናምን at the end of the day ግዴታ አለብን እኛ ገብቷል ትልቅ ስትሆን ችግር ነው ግዴታ አለብን 400,000 500,000 ሰው ተሸክመን ቪዛ ሰተን ጤናት ህክምና አግኝቶ ወጥቶ ገብቶ ሰርቶ ኢቭን ወንጀል እንኳን ሲሰራ በስነ ስርዓት በህግ እየተያዘ ምንንከባከበው ግዴታ ስላለብን ነው ትልቅ ሀገር ስለሆነ ገብቷል የወታደር ማምረቻና አማጺ ማምረቻ አይደለም ሀገር ነው የትክክለኛ ዲፕሎማሲ ያለው ከሌሎች ሀገሮች ጋር የሚሰራ ሀገር እና ጥሩ ክልል መሆን ለምን አልሞከራችሁ ዛሬ ሲዳማ ከኋላ መጥቶ በቅርብ ጊዜ ሲዳማ ክልል ከሆነ በኋላ ማከለኛው ደቡብ ውስጥ ያሉ ሌሎች ክልሎች በጣም የተሻለ ሁኔታ ላይ ነው ያለው አፋር በጣም የተሻለ ሁኔታ ላይ ነው ያለው ዛሬ ሶማሌ ክልል በጣም ቆንጆ ስራዎች እየተሰሩበት ያለ ብዙ ነገር የሚወጣበት ነው ከሶማሌ ክልል ጋር ከአፋር ከአንዱ ክልል ጋር እንኳን ኮምፓቲቲቭ የሆነ ላይፍ እንዳይኖር ህዝቡ ኮምፓቲቲቭ የሆነ ኦፖርቹኒቲ እንዳይኖር ህዝቡ ነፃ እንዳይወጣ ለምን ይደረጋል ክልል 15 ጥሩ እድል ነበረው ይሄ ሶዬ የዚህን ክልል እድል አበላሽቶ ነፃ ሀገርነት ትልቅ ነገር እንደሆነ ብሎ ሲንጋፖር እንሆናለን ብሎ ወስዶ በጣም አሸማቃቂ አደጋ አደረሰበት እና ይሄንን ስንናገር ጽምዶ ብሎ ከዚህ ጋር የሚጻመድ ከዚህ እብደት ከናንተ እብደት በታች ሌላ አዲስ እብደት ፍለጋ ቤዝመንቱ ራሱ ሌላ ቤዝመንት ያስፈልገዋል ብሎ በአካፋ የራሱን መቃብር የሚቆፍር አለ እሱ ምንም ማድረግ አንችልም ነፍዘው ነው ምናልባት እናንተ ያው ወታደርና ማዛምራች ስለሆናችሁ ትንሽ ነገር ተጠሉልናላችሁ ብሎ ነው ለራሳችሁ የህልውና አደጋ ውስጥ እንደሆናችሁ አላወቁምና ይሄንን ነው ያስረዳን ያለነው ወንድሜ ማይኮ ትንሽ በዛበት መሰለኝ ወረደ እና ምክርም አንዳንድ ጊዜ ሞኝ ሲመክሩት የቀኑበት ይመስላል እኔ ትልቅ ሀገር ያለኝ ሰው ነኝ ወንድሜ ሀገር የሌለው ሰው ጥላ የለውም ብትጮሃለህ ምናምን ጥላ ነው የምታጣው ክብር ነው የምታጣው ኢሳያስን አጨበጨብክለት ምናልክለት ነገማች ነው አንድ ግለሰብ ሀገር ይኑርህ ሀገር ኢትዮጵያ መለሳለሁ ካልክ ሬፈረንደም ታረጋለህ ይሄን ከዚህ ሰውዬ ከግለሰብ ንብረትነት ወጥተህ አይ ራሴ ፍሪ ሆናለሁ ካልክ እናከብርልሃለን ሬፈረንደምህን ሶቨሬኒቲ እናከብር አትሊስት ግን ቤር ሚኒመም ሀገር ይኑርህ ኢትዮጵያ ውስጥ ያሉና ዝም ብሎ መወጣጠር የፖለቲካ ፍላጎትን ብቻ ሜዳ ላይ አራግቦ መሯሯጥ ትልቅ ነገር የሚመስላቸው አካላት ተጠንቅቀው ማየት አለባቸው ሀገር ቀልድ አይደለም ሀገር ያጣሰው እንዲጥላ ነው የሚያጣው የራስህን ሆድ ልትሞላ ትችላለህ የፈረንጅ እንትን የሆነ ኮምፒውተር ላይ ወይ የሆነ ነገር ላይ የሆነ ጓዳ ውስጥ ሰርተህ በልተህ እንትን አምርተህ ፍጋ አምርተህ ትሞታለህ እንደንስሳ ክብር ግን ሀገር ነውና ሀገርን የሚያክል ክብር እንዳናጣ ተጠንቀቀን የጋራ ጉዳያችንን ንፍታ ኢትዮጵያውያን እዚህ መሀል እየገቡ የሚሰሩት ስራ ተነቅቶበታል እየፈረሰ የሚሄድ ነው ምናስተካከለው ነገር ነው እናንተ ደግሞ እንደ ኤርትራውያን ሀገር ያስፈልጋችኋል ጥላት ጥጡ የግለሰብ መሆን አትችሉም እንዴት አንድ ግለሰብ ንብረት ትሆናለህ አንተም እኮ ግለሰብ ነህ እንደሱ ተረግዘህ ተወለድክ አንተም ሰው ነህ እንዴት ንብረት ትሆናለህ እና ይሄን ለማንቃት ነው የምንሞክረውና ሲመክሯችሁ የቀኑባችሁ አይምሰላችሁ አመሰግናለሁ ቃላዊት ያሰማልን መንግስት ተማት ነው እርስ ዩሪ ቀጥልና ከዛ አንተ ትቀጥላለህ ወይ ኤሪ ትቀጥላለህ ዩሪ አለ እሺ ይሆነሽ አለው አጭር ነገር ልናገር አይ ቲንክ አንድ የሆነ ድግስ አለና ድግሱ ያው ካፕሎቹ የተሽኮረመሙ ድግሱን አዘገዩት እንጂ የማይቀር ድግስ እንዳለ ከሰሞኑ ኢንተርቪው የምንረዳቸው ነገሮች አሉና እኔ የነ ማይኮ ኤክሰሲቭ የሆነ ኮንፊደንስ እንግዲህ የራሳቸው የተማመኑት ነገር ቢኖር ነው እንጂ አሁን የተሰጠው በተለይ የጌታቸው ረዳ ኢንተርቪው ኢቭን የትርክት ለውጥ ይዞ ነው የመጣው በነገራችን ላይ ግን ሌላው የሚገርመኝ ነገር አሁን ለምሳሌ የትግራይ የፖለቲካ ኃይሎች ለምንድነው ዶሚናንት ናሬቲቭ ሆኖ ሊወጣ ያልቻለው አሁን በፊት ፕሮሚነንት የሆኑ አክቲቪስቶች ነበሩና አንዳንድ የተወሰኑ የሚገደረደሩ ሂሬንዜር እናያለን ግን እናንተ የምታራምዱት አይዲዮሎጂ አሁን ይሄ ያለውን ጥምረታቸውን የሁለቱ ትግርኛ ተናጋሪ የፖለቲካ ኃይሎች ተጣምረዋልና ያው ጽምዶ ምናምን ብለው ኦፊሻሊ መተዋል አይ ቲንክ የጦርነትም ዝግጅቶች እያካሄዱ ነው የቲፒኤልኤፍም ያ አዋጁ ከ25 ዓመት እስከ እድሜ ልክ ያሳስራል የሚለው መግለጫ የጦርነት ወቅት አዋጅ ነውና እነዚህ አዋጆችም ላይ ይሁን ወይም ደግሞ አሁን የምትሏቸው ይሄ የጸረ ጽምዶ ዘመቻዎች ዶሚናንት ናሬቲቭ ሆኖ
በአንዳንድ አክቲቪስቶች ምናምን ሲደፈር አይታይም እና እኔ የሚመስለኝ አድፍጦ የተቀመጠ ኃይል አለ። ጦርነቱ በሚፈለገው መልኩ ከሄደ በአንድ ወገን ካልሄደ ከዚህኛው ወገን ምናምን ለመሰለፍ እንጂ በግልጽ አሁን ኦፍኮርስ የምንሰማቸው መረጃዎች አሉ። ከትግራይ አካባቢ ወጣቶች ለዳግም ጦርነት ያላቸው የሞራል ተነሳሽነት በስብባሪም ቢሆን ይደርሰናል። እኛም የራሳችን ግምገማ አለን። ግን ሶሻል ሚዲያ ላይ በአጠቃላይ ይሄ ሜንስትሪም ሚዲያ ምናምን ስንከታተል ኦልሞስት ይሄ ጽምዶ በፖለቲካ ኃይሉ የተደገፈ የሚመስል አይነት ናሬቲቮች አሉና የእናንተ ይሄ ተቃውሞ የሚመስለው ነገር ትንሽ ዶሚናንት ናሬቲቭ ሆኖ ወጥቷል ብዬ አላምንም። በእኔ ግምት ግን ከሆነ እናንተ ታስረዱኛላችሁ። የጌታቸው ንግግር ግን እኔ እንደ ተራ ኢንተርቪው ምናምን የግለሰብ ቃለ መጠይቅ አድርጌ አላየውም። በብሔራዊ መከላከያ ኮሌጅ ነው ይህን ንግግር ያደረገው። ለጦሩ አካል ነው ይህን ንግግር ያደረገው። ከዛ በኋላ በመንግስት ሚዲያ ይሄ ንግግር ምንም ኤዲት ሳይደረግ ምናምን ተላልፏል፣ በኢቢሲ ማለት ነው። እና ያ የሚያሳየው የመንግስት አቋምም ጭምር ነው፣ የግለሰብ ትንተና አይደለም። ሰውየው የምስራቅ አፍሪካ አማካሪ ናቸው። የምስራቅ አፍሪካ የጦርነት አማካሪ ብንላቸው ይቀላል። ያው በዛ መልኩ ማስቀመጥ ስለማይቻል ነው ሹመትን እና መጪውን ይሄ ከኤርትራ ጋር የሚደረገውን ጦርነት በዋናነት ናሬቲቭንም አካሄዱንም ለመከላከያው አቅጣጫ እየሰጡ ነው እና ለእኔ በጣም የገረመኝ እስካሁን የነበረው ጥያቄ የቀይ ባህር አክሰስ ምናምን የሚመስል ጥያቄ ነው እና የመንግስት ናሬቲቭ ተለውጧል። አሁን የኤርትራ ሀገረ መንግስት አመሰራረትን ጭምር ነው ኢንቱ ኩዌሽን የከተቱት። በነገራችን ላይ አያና ደጋግሞ 15ኛው ክልል ሲል ናሬቲቭ ወደዛ ሽፍት እያደረገ ይመስለኛል። እኔ ከቀይ ባህር አክሰስ የዘለለ ይመስለኛል እና እንዲያውም ንግግሩ ላይ በጣም ኢንትረስቲንግ አረፍተ ነገሮች ተጠቅሟል። ለምሳሌ የኤርትራ መንግስት አመሰራረት መሰረታዊ ዓላማው ኢትዮጵያ ማዳከምና መበተን ነው ይላል። ሊትራሊ ኤርትራ ኢዝ ትሬት ምናምን ብሎ ነው የተነተነው። ከቀይ ባህር አክሰስ ጋር ምናምን የሚያያዝ አይደለም፣ ከዛ ተሻግሯል ማለት ነው። ጎረቤት ትሬት ከሆነ ትሬት ወደማይሆንበት ቁመና ነው የምታደርሰው። የቀይ ባህር አክሰስ ምናምን የሚለው ናሬቲቭ ከዚህ በኋላ ኢትዮጵያ ውስጥ እንደ ፖለቲካ የሚሸጥም አይመስለኝም ማለት ነው። እንዴት ነው ጎረቤትህን ደግሞ ከትሬትነት የምታወርደው? በሁለት መልኩ ነው። አንደኛ የኤርትራ ስቴት እንደ ስቴት ኮላፕስ እያደረገ ስለሆነ ኢትዮጵያ ተዘጋጂ አይነት ጥሪ ነው ያደረገው። የምትዘጋጀው ለሁለት ነገር ነው የሚሆነው። ኢዘር ፓፔት መንግስት ታስቀምጣለህ ኦር 15ኛ ክልል አድርገህ ተጠቀልለዋለህ እና እንዲህ አይነት ናሬቲቮች ኮምፕሊትሊ የናሬቲቭ ሽግግር ልንላቸው እንችላለን እና አላውቅም እንግዲህ አንዳንድ ኃይሎች በተለይ የኤርትራ ኃይሎች እንዴት እንደሚያው ቀድሞ የነበረው ትረካ የባህር በር እንጂ ሙሉ ለሙሉ የኤርትራን ሉዓላዊነት ጥያቄ ምልክት ውስጥ መክተት አይደለም እና አሁን ያለው ግን ኤርትራ እንደ ታሪካዊ አሁናዊ ብቻ አይደለም። በነገራችን ላይ ከመሰራረቱ ከጄኔሲሱ ጀምሮ እትሰስካም ብሎ ነው የገለጸው እና እንደ ታሪካዊ የደህንነት ስጋት አርጎ ነው ይሄንን እንግዲህ ያቀረበው። አይ ዶንት ኖ እንዴት እንደሚታዩ። ሌላው ነገር ደግሞ የመንግስት አቋም አልሆነም እንዳይባል በመንግስት ሚዲያ ተላልፏል። አይ ቲንክ የፎሬን ፖሊሲውም ይሄንን ሼፕ እያደረገ ሚሄድ ይመስለኛል። ንግግሩ የተደረገበት ቦታ ደግሞ ዝም ብሎ አንድ ዩቲዩብ ላይ ወይ ምናምን ተጋብዞ ቢሆን ኦኬ እንደ ጂኦፖለቲካል አናሊሲስ ምናምን ልንወስደው እንችላለን እና የግለሰብ ኦፒኒየን ነው ብለን ልንወስደው እንችል ነበር። ቦታው ግን የተደረገበት ቦታ መከላከያ ኮሌጅ፣ እንዲያውም ልክ ይሄ ትራምፕ ከኢራን ጋር ጦርነት ሲያደርግ ካያችሁት የጦር ሰውዬ ወጥቶ በፊት አሜሪካውያኖች መከላከያቸውን በማይገልጹበት አውድ ነው የዋር ዲፓርትመንቱ ምናምን እያለ ወደ ጦረኛ ወደሆነ
ትርክት ያደገ ነው። አሜሪካኖቹ ከዚህ በፊት የነበረው በጣም ሞር ዲፕሎማቲክ የሆነ በፖለቲካ ቋንቋ የታሸ ምናምን ነው እና ጌታቸውም እንደዚ አይነት ነገር ነው። አሁን የማደርገው ንግግር ለዋር ኮሌጁ እንደሚበጅ አድርጌ ነው ምናምን ያለው እና ቦታው ራሱ ለመከላከያ ስለሆነ የተደረገው ንግግር እኔ አይ ቲንክ ይሄ ሲግኒፊካንት የትርክት ለውጥ ነው ብዬ አስባለሁ። ከወደብ ጥያቄ ወደ ኤርትራ ጥያቄ ነው የተለወጠው በአጠቃላይ ማለት ነውና በኤርትራ ዘንድ እንግዲህ እንደ ሉዓላዊ ስጋት መወሰዳቸው የናሬቲቭ ለውጥ እንዴት አንድል ያደርጉታል፣ ወደፊት የሚመጡ ጫናዎች ኤርትራ እየፈረሰች ስለሆነ ይላል። እንዲያውም አንዱ ቦታ ላይ ሞር አፋሮችን እንዲያውም አብዛኛው ተሰዶ ሞር አፋሮች ምናምን ያሉበት አይነት ነገር አርጎም ይገልጸዋል። ኢቭን ፖፑሌሽኑን እስከ 1.6 ሚሊዮን አካባቢ የሚገመት አርጎ ነው የሚያስቀምጠው። በጣም አንደርማይን እያደረገ ነው እና ይሄን ሲያስቀምጥ ደግሞ ከምስረታው በኋላ የተመሰረተበት ስነ ልቦናንም ጥያቄ ምልክት ውስጥ ይከትና እንደ ሀገር ከቀጠለ በኋላ ሰስቴን ማድረግ የማይችል ሀገር ሆኗል። ይሄ ሀገር ሰስቴን ማድረግ ካልቻለ ደግሞ ግጭት ጠማቂ የሆነ ነው ሊቀጥል የሚችለው። ስለዚህ ሊትራሊ ኤርትራ እየፈረሰች ስለሆነ የኢትዮጵያ መንግስት መዘጋጀት አለበት ብሎ ነው የደመደመው። ኢቭን የሀገር ውስጥ ያሉ ችግሮችን በአጠቃላይ ኤክስተርናላይዝ ነው ያደረገው። ሀገር ውስጥ ያሉ ችግሮች ዋነኛ መነሻና ፕሮብሌም ኦፍ ኢትዮጵያ ኢዝ ኤርትራ ብሎ ነው የደመደመው። እኔ አይ ቲንክ ይህንን እንዴት እንደሚያዩት ከነማይኮም መስማት ፈልጌ ነበር። ግን ዞሮ ዞሮ እኔ እንደ አንድ ገለልተኛ ኢንዲፔንደንት ሰው የራሴን ምልከታ ላስቀምጥ ብዬ ነው እንጂ ድግሱ ያው የሁለት አካላት ድግስ ነው። እንግዲህ እንዴት እንደሚጠናቀቅ ያው ቁጭ ብለን የምናየው ነው እና እቺን ልበል ብዬ ነው። አይ ቲንክ የኔ ተራ ነው መሰለኝ። እኔ ልሄድበት አንዴ የተወሰነ ደቂቃ ስጠኝና እኔ ኦኬ ቀጥል ከኔ ቆይ እስኪ አንዴ እነሱም ሪስፖንድ ያደርጉና ከዛ ሰጣለሁ። ታምራት ሽንቆራ በሚመስል መልክ የተቀመጡ ትርክቶች አሁን እየሰማናቸው ነው። ግን ዩሪ ይሄድበታል ብዬ ያሰብኩበትን አንድ ነጥብ ምናልባት የጠፋ ፓዝል አለና እሱም በኋላ ይሄድበታለሁ። ግን መለስ ዜናዊ ምናልባት በ1980ዎች ላይ የኢህአዴግ ስልጣን እንደተቆጣጠረ ተናገረ ተብሎ የተቀመጠው አንድ ትንቢት ነበር። ለተወሰነ ማህበረሰብ ብርጭቆ ስልጣን መስጠት ማለት ብርጭቆ ለህፃን ልጅ እንደመስጠት ነው እና ሀገር ይበታተናል የሚል አይነት ትንቢት የሚመስል አመላካች የሆነ ነጥብ አስቀምጦ ነበር። አሁን እያየን ያለፈው 8 ዓመት እሱ እየታየ ነው። ምናልባት ብዙዎቹ ላይ ገባቸው ይችላል። ግን ይሄንን ውስጣዊ እሳቤ ምንድነው ወይ ደግሞ ገፋ ሐሳቡ ምን ይሆናል ብለን ካሰብን አሁን ኢትዮጵያ ውስጥ በተለይ አንቂነን ብለው የመጡ ከዛ በኋላ ፖለቲካዊ ኃይል ፈጥሮ ህዝባዊ መሰባሰብ ፖለቲካዊ ሰነድ ሲሰሩ የነበሩ ኃይሎች ብዙ ጊዜ የሚደጋግሙት ነገር አለ። የኦሮሞ ህዝብ ጥያቄ የሀገርነት ጥያቄ የተዳፈነ ሳለ ስለዚህ ሁሉ ጊዜ እኛ ስልጣን ካልያዘን ያው ኤግዚት ስትራቴጂም የሆነው እንደ ሀገር ሆኖ የመገንጠል ሂደት ነው። ይሄንን አሁን በተግባርም እያየነው ነው። ኢትዮጵያ ውስጥ አዲስ ኢኮኖሚካል ኤንድ ፖለቲካል ክላስ እየተፈጠረ ነው። ይሄ አሁን ኢትዮጵያ ትቅደም ወይ ደግሞ የአማራ ህዝብ ትግል ወደፊት ይሄድ ብለው እዚህ ውስጥ ትርክት የሚሰሩ ሰዎች ምናልባት አሁን ያሉበትን የፖለቲካ ሂደት በሁለት በሶስት ፎልድ ወይ ደግሞ 3x ወደ ኋላ የሚመለስ ነው። ይሄንን ብዙ የአማራ አንቂዎች ነን ወይ ደግሞ ትርክት ፈጣሪዎች አይታዘቡበትም ያሉት። አሁን ስለ ኤርትራ ስለ አሰብ አሁንም ቆይቶ የመጣው ስለ ጽምዶ ይሄንን ፓዝል ማህበረሰቡ እንዳይታዘበው ለማለት ነው። የኢኮኖሚ ወጥነት ኦሮሚያ ውስጥ ከተፈጠረ አንድ ራሱን የቻለ የፖለቲካ መደብ ከተፈጠረ ለትግሉ 3-4 እጥፍ ወደ ኋላ ይመልሰዋል ከሚለው ትርክት ነው እንጂ ትላንትና ጌቾ የተናገረው ነገር ምናልባት
በተጽዕኖ ፈጣሪዎች ብቻ ሳይሆን በግለሰቦች የቲክቶክ መንደር ላይ የሚውሉ ሰዎች ሲወራ ነበረ። እኔ ማህበረሰቡ ምን አይነት ሐሳብ ከዚህ ገዝቶ ነው አጀንዳ አድርጎ እንደዚህ እንደሚወያይበት ፍጹም አይገባም። ግን ከዛ በፊት ኤርትራ እንደ ሀገር የቆመችበት ሂደት ምልክት ጥያቄ ውስጥ ገብቷል። ከዛም ኢንስቲትዩሽን ስለሌሉ ጥሩ ነገሩ ምንድነው? እዚህ ጋር የተናገረው ነገር አለ። ብዙ ጊዜ ሰዎች ሆዳችን ሲባባ፣ ደጋፊዎች ስናጣ፣ ሆደ ባሻነት ሲይዘን ወደ ቤተክርስቲያን ወይ ወደ መጽሐፍ ቅዱስ የመዘንበል አባዜ እናሳያለን። ማለት ከእግዚአብሔር ጋር ጠጋ ማለት ቴንደንሲ አለ። ያንን ቴንደንሲ በፖለቲካ አውድ ውስጥ ምን አይነት ተርሚኖሎጂ እንደሚሰጠው ወይ ደግሞ ቲዮሪ እንዳለው አላውቅም። ትላንትና ግን በድብቅ በሆነ መልክ ይሄ ነው ሪፍሌክትድ። ይሄንን ትላንትና እንደዋለን አስመራ ለመግባት የ2-3 ሰዓት ጉዞ ነው የሚሆነው ሲል የነበረው የጦሩም የፖለቲካ ኃላፊ ትላንትና ግን ኢሳያስ አፈወርቂ እንዲሞት ለእግዚአብሔር ተከተሏል። የሞት መላእክት መጥተው እስከሚወስዱት እንጸልያለን ግን አልተቻለም የሚል አይነት ትርክት ትላንትና ሰምተናልና ይሄ በፖለቲካ ሂደት ውስጥ የተስፋ መቁረጥ ነው ምለው ይሄንን ያለ እንጂ ከዛ በተረፈ የሰጠው ትርክቶች ውሸትም አላቸው። አይዘው ኤርትራ ትግል የጀመረው ከሳህል ነው ብሎ በ1940ዎቹ ላይ እኮ ኤርትራ ለኤርትራውያን የሚል እኮ ፖለቲካ እንቅስቃሴ ነበር። ከዛ በፊትም እኮ ሲታገሉ የነበሩ ኃይሎች ኩራ ከተባለ ቦታ ውስጥ እኮ ታስረው ሲደቁ አይተናል አይደል? የኤርትራ ጥያቄ መሰረታዊ ብቻ ሳይሆን አመክንዮ ስላለው ለ200 ዓመታት ኦልሞስት ቀጥሏል። ትናንትና ኢሳያስ አፈወርቂ ፈጠረው አይደለም። ግን ትልቁ የተረሳው ፓዝል እዚህ ጋር ምንድነው? የውስጥ ችግርህን ኤክስፖርት የማድረግ ቴንደንሲ ብዙ ጊዜ በኢትዮጵያ ፖለቲካ ስፔክትሩም ውስጥ እንደ ባህል እንደ ልምድ ሆኖ የቀጠለ ነገር ነው። አዲስ አበባን ብቻ የተቆጣጠረ በውስጡ ከ11 በላይ የታጠቀው ኃይሎች አሁን ባለንበት ጊዜ የሚያስተናግድ ኃይል ስለ ኤርትራ መፍረስ እና ለመፍረስ ሲያወራ ማየቱ ራሱ ይሄ ለኔ ትክክለኛ ወይ ደግሞ ጤናኛ የፖለቲካ ትርክት ነው ብዬ አላስብም። ኦኬ፣ ሌላው ትልቁ የኢትዮጵያ ሰዎች ወይ ደግሞ ትላንትና ስልጣንን በግርግር ሂደት የተቆጣጠረው ኃይሎች ሚውት አድርግልኝ። ትላንትና በግርግር ስልጣን የቀናቸው ኃይሎች ያው ለፖለቲካ አዲስ ስለሆኑ የሚሰማቸው አንድ ስሜት አለ። ይሄ ምንድነው? የኤርትራ ሀገራዊ ጥያቄ የኢሳያስ አፈወርቂ ጥያቄ እንደሆነ አድርገው የሚያቀርቡበት ሂደት አለ። ይሄ ትክክል አይደለም። ኢንፋክት የኤርትራን እንደ ሀገር የማዋለድ ሂደቱ በሪፈረንደም ህዝቡ 99.98 አወለናጽነት ብሎ ድምጽ የሰጠበት ሂደት ነው ኤርትራ የተፈጠረበት ሂደት። ስለዚህ ኢሳያስ አፈወርቂ እኔ ብዙ ጊዜ በእኛ ቋንቋ ምን ይላል? ጅግና አይነብርን ታሪኩ ይዞ ድረስ የሚባባው አለ። ጅግና አይኖርም ታሪኩ ነው ሊወረሰው የሚባል በየትኛውንም አካሄድ ውስጥ አሁን ብናየው የኢሳያስ አፈወርቂ ትል በየትኛውንም ኤርትራዊ ወጣት ውስጥ ተሰፍቶ ያለቀ ቁጭት ሆኖ ታገኛለህ። እኔን ቆዳዬን በቃ ዲኤንኤን ብታረገው የኢሳያስ አፈወርቂን ቁጭት ነው። ስለዚህ ለጋሲው አለ ወይስ የለም የሚለው ነው እንጂ ማከራከር ያለብን አንድ ሰውዬ ወይ ደግሞ የሀገር መሪ ሄዳ ምንም እንትን የሚል ነገር ያለ አይመስልም። ግን እንደ ልምድና ማለት እንደ ታሪክ ወደ ኋላ ሄደን ማየት የምንፈልገው አንድ ነገር አለ። ይሄ ትርክት ወይ ደግሞ ይሄ ኤርትራ ላይ ያለው የፖለቲካ አካሄድ ከ40 ጀምሮ የነበረ ነው። ትርክቱ አልተቀየረም፣ አካሄዱ አልተቀየረም። ምናልባት አንዳንድ የውጭ ዜጋ አዋቂ ነን የሚሉ ሰዎች ኢንሳኒቲ ይሉታል፣ እብደት ይሉታል። የአንድ የፖለቲካ ችግር በአንድ መንገድ ብቻ ለመፍታት የሚሞከርበት ሂደት ነው ኢትዮጵያ ውስጥ ያለው። ይሄ አካሄድ ትናንትና ተሸንፏል፣ 3-4 ጊዜ ተሸንፏል። ምናልባት ጌቾም ያለው ይሄን ነው።
በዛ መንገድ በዛ አካሄድ እንደገና የፖለቲካ ችግርን ለመፍታት መሞከሩ በተለይ ኢትዮጵያ የምትባል ሀገራዊ ስሜቱ ከሰፍቶ ያላለቀበት ሂደት ውስጥ እያለ አዶነ መጀመሪያ እኔ የኢትዮጵያ ቀጣይነትን ምን ሊሆን እንደሚችል ምናልባት ይሄ ወጣቱና በተለይ የአማራ ትግል ኃላፊዎች ይህንን ሂደት በሚገባ ይገነዘቡታል ብዬ አስባለሁ እና ኤርትራ እንደ ሀገር ትቀጥላለች። የኢሳያስ አፈወርቂ ኤርትራዊ ትልም ስለሆነ እሱም ቀጣይነቱን ያረጋግጣልና መጨረሻ ላይ የምለው ምንድነው ስለ ራስ ማሰቡ ተገቢ ይመስለኛል። ቴንክ ዩ ቀጥል ታምራት ላጲሶ። እሺ ቴንክ ዩ ዶልፊን። ኦኬ እዚህ ምናልባት እኔ አጠቃላይ መሰረታዊ ችግሮች ናቸው ብዬ ማምናቸው የሚከተሉት ናቸው ብዬ አስባለሁ። ምናልባት አቶ ጌታቸው ረዳም ካነሳቸው ፖይንቶች በተለይ ባለፉት መንግስታት የኤርትራን ጉዳይ በሚመለከት የተፈጸሙ ስህተቶችና ውጤቶቹን እሱም አድሬስ ለማድረግ ሞክሯል። እዛ ላይ ወሳኝ የሚሆነው ምናልባት በእኔ እይታ ለንጉሱ መውደቅ፣ ለደርግ ስርዓት መፍረስ ከእንደገና ደግሞ እንደውም ስለ ኢህአዲግ ውድቀትም የኤርትራን ጉዳይ ትልቅ እሹ ለማድረግ አድርጎ ነው የገለጸው። አይ ቲንክ ያ ኤግዛጀሬሽን ነው ብዬ አስባለሁ። ምናልባት በአፄዎቹም በደርግም ዘመን የተሰሩ የፖሊሲ ችግር ወይም ደግሞ ጉዳይ ሃንድል ከማድረግ እነዚህ መንግስታት ስህተት ሰሩ ብለን ብናምን እንኳን ከ1993 ወዲህ በኢትዮጵያ በኩል ወይንም ደግሞ በኢህአዴግ መንግስት የተወሰዱ እርምጃዎች ምናልባት ለሰላም አስተዋጽኦ ያደርጋሉ ተብሎ የሚታሰቡ ናቸው። ለምሳሌ የ1993ቱ ምንም አይነት ህጋዊ መስፈርቶችን ያላሟላ አንድ ሪፈረንደምን ይቅና መስጠት፣ የኤርትራ ሀገራዊነትን መቀበል ከ1993 እስከ 1997 ባለው ጊዜ ውስጥ በንግድና የጋራ ከረንሲን የኢትዮጵያን ብር ናቅፋ እስኪታተም አብሮ መጠቀም፣ እነዚህ የሰላም ምልክቶች ናቸው ተብሎ ሊታሰቡ ይችላሉ። አልጀርስ ስምምነትን መቀበል፣ የፋይናል የባውንደሪ ዲሲሽን ጉዳይ፣ በ2018 አብይ ወደ ስልጣን ሲመጣ የተደረገው ፒስ ዲክሌሬሽን፣ የጅዳ ፒስ አግሪመንት፣ እነዚህ ምናልባት ለሰላም የታዩ ኮሚትሜንቶች ናቸው ብዬ አስባለሁ። ግን እነዚህ ሁሉ ከሽፈዋል። ለምንድን ነው የከሸፉት? ቢካውዝ የችግሩን ጥልቀት በደንብ ያገናዘቡ አይደሉም። እነዚህ ዲሎች ከዛ ያለፈ ችግር ነበረ። ችግሩ ምንድን ነው? ሲጀመር የኤርትራ ስቴትሁድ ሀገራዊነት አቶ ጌታቸው ረዳ ምናልባት እሱ በዚህ ቃል አልገለጸውም። በኔ እይታ ሀገር የማዋለድ ሌጂቲሜት የሆነ ስቴት ፎርሜሽን ሳይሆን ጂኦፖለቲካል ክራይሲስ ሆኖ ነው የተፈጠረው ነው። የኤርትራ ስቴትሁድ ሀገራዊነት አይደለም፣ የቀጠና ቀውስ ነው። መሰረታዊ ቤዚክ ችግር ነው። ከዛ ቀጥሎ የሚመጡ 3 ወሳኝ ችግሮች አሉ። ሳስቴኔብል ፒስ፣ ዘላቂ ሰላም በምስራቅ አፍሪካ ቀንድ እንዳይታሰብ ስትራክቸራል የሆኑ አንደኛ የኤርትራ የስቴት ባህሪ፣ ያም ሀገር ከተኮነ በኋላ አንድ ሪስፖንስብል ሀገር ሊያሟላ የሚገባቸውን መሰረታዊ የስቴቱን ባህሪ ያለማሳየት። አንደኛ የጸደቀ ኮንስቲቱሽን አለመኖር፣ ፓርላማ አለመኖር፣ ባጀት ለህዝብ ይፋ ባልሆነ ባጀት መተዳደር፣ የግዳጅ ውትድርና፣ በዩናይትድ ኔሽን የተመዘገቡ ከባድ የሰብአዊ መብት ጥሰቶች፣ የንግድ መዘጋት፣ የኢንቨስትመንት መዘጋት፣ የሰው እንቅስቃሴ መግታት፣ ለውጭም ሆነ ለውስጥ ቦርደሮችን መዝጋት፣ በዲፕሎማሲ
ማንኛውን ከውጪ የሚቀርቡ ኖርማላይዜሽን ኢፈርቶችን እንደ ትሬት ማየትና ኤርትራ ኖርማል ስቴት ሳትሆን ልክ በስቴት ኦፍ ኢመርጀንሲ ስር እንደነበረች አድርጎ ትሪት ማድረግና በዚህም ስልጣንን ለማቆየት የሚደረግ የሻዕቢያ ጥረት ማለት ነው። እሱ አንዱ መሰረታዊ ወሳኝ የሆነ የሰላም እንቅፋት ነው። ሁለተኛ በኤርትራ ፖለቲካል ኤሊት ወይም ክላስ ላይ ያለው ቱወርድስ ኢትዮጵያ ስለ ኢትዮጵያ ያለው የተሳሳተ ግምት እሱም የኢትዮጵያ ስቴቢሊቲ፣ የኢትዮጵያ መረጋጋት፣ የኢትዮጵያ ሰላም ለቀጠናው ሰላም ትልቅ አስተዋጽኦ አለው። እኛ ከዚህ ፕሮፊት እናረጋለን ሳይሆን የኢትዮጵያን ስቴቢሊቲ እንደ ትሬት ማየት። ኢትዮጵያ ስቴብል ከሆነች እኛን ታፈርሰናለች። ዋይ? ምክንያቱም በባክግራውንድ ወሳኝ የኢትዮጵያ ጥያቄ እንዳለ ስለሚረዱ። ጥያቄውም አንደኛ ኢትዮጵያ በዘላቅነት በተለይ ስትራቴጂካዊ ፈተናዎቿ ማለት ነው በኤርትራ መገንጠል ምክንያት በውጫዊ የወደብ መገልገያዎች ላይ የጸና ኢኮኖሚያዊ ጥገኝነት ትልቅ የስትራክቸራል ፈተና ነው ለኢትዮጵያ። በቀጠናዊ አለመረጋጋት ወቅት ስትራቴጂካዊ ተጋላጭነት፣ ለቀይ ባህርና ለአፍሪካ ቀንድ ደህንነት ውጤታማ አስተዋጽኦ የማድረግ ውስንነት። ብዙ ጊዜ ሰዎች እነዚህ ቁልፍ የሆኑ የኢትዮጵያ ስትራቴጂክ ኢንተረስት፣ ማሪታይም ሴኩሪቲ ወይንም ደግሞ የደህንነት ጉዳዮችን ወደ ጎን ትተው የኢትዮጵያ የባህር በር ጥያቄ ተራ የኢኮኖሚክ ኩዌስችን አድርጎ የማቅረብና ችግሩን በሚገባው መልክ ትርኢት የራስ ምታት መድኃኒት ከዋጥን እንድናለን ብሎ የማሰብ ችግር። ሌላ ከዚህ ጋር በተጨማሪ ሊታይ የሚታሰበው በኢትዮጵያ በኩል ያለው ግሪቫንሱ ምንድነው? በኤርትራ በምትገነጠልበት ጊዜ የኢትዮጵያ ሌጂቲሜት የሆኑ የባህር በር ሶቨሬን የባህር በር ጥያቄ ወደ ጎን ተትቶ ምንም አይነት በአሰብ ጉዳይ ምንም አይነት እዚህ ግባ የሚባል ሌጂቲሜት የሆነ ባርጌኒንግ ወይንም ደግሞ ዲስኮርስ ሳይደረግ በነ ቶሎ ቤት ግድግዳ አይነት ድርድር የባህር የአክሰስ ቱ ሲ ጉዳይን ግመል ውሃ ያጠጡበት በሚል መራከሻ ምክንያት የኢትዮጵያ ቁልፍ የሆኑ ኢንተረስቶች ተሽተዋል። ስለዚህ እነዚህ ቁልፍ የሆኑ መሰረታዊ አንደርላይኒንግ ችግሮች እስካልተፈቱ ድረስ ሻዕቢያ ልክ አሁን በሚያደርገው ልክ የአጫጭር ጊዜ ስትራቴጂ ቅድም ማን እንደሆነ ማኪያቬሊያን ይሄ ፖለቲካል ሪያሊዝም እንደ ሆርን ኦፍ አፍሪካ ወይንም ደግሞ የቀጠናውን ፖለቲካ አሁን በጋ ነው አይዘንብም ብሎ ካላንደር ከማየት ይልቅ ኖ በጋም ቢሆን ሊዘንብ ይችላል፣ ስለዚህ ሰማይ እያየን ጊዜያዊ ምላሽ እየሰጠን እንቀጥል በሚል በአጭር ጊዜ እይታ ብቻ ላይ የተመሰረተ የፖለቲካ አካሄድ አለ። ሶ ችግሩ ፈንዳሜንታሊ ነው። በፈንዳሜንታል በሆነ መልኩ ትሪት ሊደረግ ይገባል። አሁን ያለው ችግር በአዲስ አበባ ላይ ያለው መንግስት ድክመት ደካማ ነው ብሎ ክሪቲሳይዝ ማድረግ ይቻላል። ግን አዲስ አበባ ላይ ካለው መንግስት በፊትም በኋላም ለሰላም በተደረገው ጥረትም ችግሩ አልተፈታም። ምክንያቱም ችግሩ አሁን በገለጽኩት ልክ ኢንዲቴይል ትሪት የሚደረግ ችግር ነው ብዬ ነው ማስበው። ቴንኪዩ፣ ጨርሻለሁ። ቴንኪዩ ታምራት። ፍሬ ያለሽ ቀጥይ። ፍሬ ኦኬ። ፖፑላር ዶልፊን ፖፑላር ያለ አይመስለኝም። ኦኬ ቴንክ ዩ ብዙ ሀሳቦች ተነስተዋል። ግን አሁን የጌታቸው ሀሳቤ ከኢትዮጵያ ህዝብና ከዚህ በፊት ከተነሱ የፖለቲካ ጥያቄዎች የተለየ ጥያቄ ይዞ አልመጣም። ነገር ግን አንድ መሰረታዊ ጥያቄዎች ማነው መሰረታዊ ነገሮች ያነሳቸው ነገሮች አሉ። ከዛ ውስጥ አንዱ ምንድነው ባለፈው ስርዓት ውስጥ የህወሓት ዘመን ላይ በነበረው የህወሓት
ታፕታፕ እና ኮፕሊንክ እያደረጋችሁ ታፕታፕ አድርጉ። ኮፕሊንክ ስለ ኤርትራ ያለው አመለካከትና በኤርትራ ላይ የሰራውን ስህተት አውጥቶ በይፋ ተናግሯል። ያም የሆነበት ዋነኛ ምክንያቱ ምንድን ነው? በ80,000 ህዝብ ባለቀበት የኢትዮጵያን ሉዓላዊት ድንበርና የኢትዮጵያን ሉዓላዊ ጥያቄ ለመመለስ የሚያስችል እድል ተገኝቶ ኢንተርናሽናል ኮርት ላይ ቀርበው ለዛ የሰጡት ምላሽና ለዛ የሰጡት ቦታ ትክክል እንዳልነበረ እና የኢትዮጵያ መሰረታዊ ጥያቄዎቿ ከዛ ጋር ተያይዞ ወደፊት መምጣት ይችል እንደነበረ እና ለዛ የነሷ አስተዋጽኦ እንደነበረበት ነው የተናገረው። ከዛም ቀደም ብሎ በነበሩ ንግግሮች ውስጥም ጭምር የኢትዮጵያን ሉዓላዊ ጥቅም አሳልፎ የመስጠት ተግባራት እንደተከናወነ ስህተት እንደነበረ፣ በኋላም ይህን የተጠቀምነው ወይም አፕሮች የተጠቀምነው የራሳችንን የፖለቲካ ጥቅም ወይም በወቅቱ የነበረባቸውን ሻዕቢያን የማስተኛት ተግባር እንደሆነ ነው የተናገሩት። በዛ ግን ሂደት ውስጥ ኢትዮጵያኖች በጣም በከፍተኛ ደረጃ የሻዕቢያ መንግስት ያንን እድል ተጠቅሞ በኢትዮጵያኖች ሀብትና ንብረት በአገር ሪሶርስ ላይ የፈጸማቸው ወንጀሎች ይህ ናቸው ተብሎ የሚገመቱ አይደሉም። ከዚህ በፊት ብዙ አንስተናል። አሁን ስለሚወራው ስለ ኤርትራ መሰረታዊ ማንነት ከስም ጀምሮ ኤርትራ የምትባለው ሀገር አመሰራረቷም መሰረቱም እንደሌላት ከ1898 በፊት ምንም አይነት ነገር እንዳልነበረች ከነዚሁ ሰዎች ጋር ለአመታት አውርተናል። እነዚህ ጉዳዮች ግን በዋነኝነት ባለፈው ስርዓት ውስጥ በነበረው ለነሱ መልካም በማሰብ አብረን ታግለን መጥተናል እና በኢትዮጵያ ህልውናና በኢትዮጵያ ህዝብ ታሪካዊ የባህር ባለቤትነት ታሪካዊ ወደብ ባለቤትነት ጉዳይ ላይ ጭምር የተሳሳተ መንገድን ተከትለው ያንን እርምጃ የተወሰደው በእነሱም ደካማነት ወይም በእነሱም ስህተት ጭምር እንደሆነ በደንብ ነው ያብራራው። ነገር ግን ሁለተኛው ላይ ግን ሶስቱም በመንግስታቶች ውስጥ ህወሓት ሻዕቢያ ኢንቮልቭ አድርጋ በመንግስት ላይ የፈጸመችው ምናምን የሚለው እኔ ብዙ አይታየኝም። ምክንያቱም ኃይለስላሴ ትክክለኛ አፕሮች ትክክለኛ ስራ ሰርተዋል ብዬ አስባለሁ። ኃይለስላሴ በዛን ወቅት ይህንን አይነት ተግባር ባይፈጽሙ ኖሮ በዛው ቢቀጥሉ ኖሮ ያንን ተከትሎ በደርግ ዘመንም ያንን ተከትሎ በመጡ ይሄ በሶሻሊስት ስርዓቱ ውስጥ ሌሎችም ሀገራቶች እንደ ምስራቅ ጀርመን፣ ምዕራብ ጀርመን የመሳሰሉ ሀገሮች ራሳቸውን እንደ ሀገር አድርገው የሚወጡበትም ዘመን ስለነበረ ያንን ኦፖርቹኒቲ ያገኙ ነበረ። እሳቸው የወሰዷቸው እርምጃዎች ትክክለኛ እርምጃዎች ናቸው። ግን ከሳቸው በኋላ ተከትሎም የመጣው ምክንያቱም ትክክለኛ በሆነ መንገድ አቅም ያልነበራቸው ጥርስ የሌላት ባህር ኃይል የሌላት የፋይናንስ ሚኒስትሯ በኢትዮጵያ የምትተዳደር የነበረ ፋይናንስ የሌላት ዝም ብሎ ብቻ የፓርላማ አባላትና የክልል ተወካዮች በሚመስል መንገድ ስትራክቸር አድርገው ያስቀመጧት 14ኛ ክልል አድርገው ያስቀመጧት ነው። ጠቅላይ ግዛት አካባቢ አድርገው ያስቀመጧት ሀገር ነበረች። ትክክለኛ እርምጃ ነው የሰራቸው። የኢትዮጵያ ሀገሬ ነው ከሚሉት ድንበሬ ነው ህዝቦቼ አያት ቅድመ አያቶቻችን መሬትና ሀብታችን ነው ብሎ የሚያስብ አንድ መንግስት ሊያደርግ የሚችለው ያንን ነው። ምክንያቱም ሌላው የተነሳውን ሰው በዚህ አይነት አፕሮች ነው ትሬት መደረግ የነበረባቸው። በዛ አይነት መንገድ አድርገዋቸዋል። ከዛ ቀጥሎ ደግሞ ይህንኑ ለመቃወም አዲስ የፈላ በብሔረተኝነት እሳቤ ፈልተው የወጡ ጀኔሬሽኖች ሲወጡ ደግሞ ደርግ በዛው አፕሮች ተቀብሏቸዋል። ደርግ ያደረገው 17 ዓመት ሳህል በረሃ ላይ ይሄው ኃይል ሀገር አፍራሽ ለሀገር ጠንቅ መሆኑን ቀድሞ ስለተረዳ ሳህል በረሃ ላይ እየቀጠቀጠ 17 ዓመት አስቀምጦታል። እሱ በሰራው ስራ እስከ መጨረሻው ደረጃ ድረስ ታግሏቸው በዚህ በኤርትራዊ ሙስሊሙና በኤርትራዊ በነ ኢሳያስ አፈወርቅ የሚመራው የሃይማኖት እሳቤ ባላቸው መካከል ጀብሃንን ጭፍጭፍ አድርገው ከህወሓት ጋር ሆነው መጨረሻ ላይ ጀብሃን ጨፍጭፈው ጀብሃ የሚባለውን አረብኛ ተናጋሪ በመጀመሪያ ፖለቲካዊ ጥያቄ ይዞ የተነሳውን ኃይል ጨፍጭፈው እንዲወጡ ምክንያትም የሆነው የደርግ እንቅስቃሴ ነው። እስከ መጨረሻው ድረስ ደርግ ያንን አይነት ፊልማ በማድረጉ በመካከላቸው ታሪካዊ የሆነ የዘር ማጥፋት ፈጽመው እንዲወጡና እንዲህ አይነት ማንነታቸው የኤርትራም ውስጥ ያለው ማህበረሰብ በስርዓቱ እንዲረዳቸውና በዚህ ደረጃ አሁን ባለው ደረጃ ተቀራርበው እንኳን ተነጋግረው ቁጭ ብለው እንኳን የማይነጋገሩ አካላቶችን መፍጠር ችሏል። ደርግ ከደርግ በኋላ የመጣው ስህተት የፈጸመው መንግስት ብዬ የማስበው በዚህ ከነሱ ጋር አብሮ ታግሎ የመጣው የነበረው የህወሓት ስርዓት
ህወሓት ታሪካዊ ስህተት ሰርቷል። ህወሓት ትልቅ ኦፖርቹኒቲ ነበረው። ኢትዮጵያ ውስጥ ከገባ በኋላ የሻዕቢያን ኃይል ያውቀው ነበር። ህወሓት ከጠመንጃ ሀሳቤ ውጪ የፖለቲካ ሀሳቤ አሸናፊ ነው ብሎ አያምንም ነበር። ስለዚህ ብዙ ብሔር ብሔረሰቦችና ህዝቦች በኢትዮጵያ ውስጥ ከመጣ በኋላ የሚገባቸው መሰረታዊ ጥያቄዎች ነበሩ። እጁ ላይ የነበሩ ትላልቅ የሻዕቢያ ባለስልጣናት አሁን የምታያቸው እነ ኢሳያስ አፈወርቅን ጨምሮ በእጁ ላይ ነበሩ። ያንን እርምጃ ለመውሰድ ሊያስችለው የሚችል በጣም በርካታ ነገር ነበር። ቴክኒክሊም በትምህርትም የተሻሉ ሰዎች ስላልነበሩ በሌላም መንገድ አፕሮች ከኢትዮጵያ ጋር አብራችሁ ትሰራላችሁ፣ ኢትዮጵያዊነት ውስጥ ገብታችሁ ይሄን ነገር ለእናንተ ይሄኛ እንዲነን ብሎ መሀል አስገብቶ የፈለገውንም ፖለቲካ ሰርቶ ወደፊት መምጣት ይችል ነበር እና ያንን አላደረገም። ከዛ ይልቅ ያደረገው በቀጥታ በአሰብ ጉዳይ ላይ መወሰን ነው። በምንድነው በባህራችን ጉዳይ ላይ መወሰን ነው። ኤርትራ የምትባልን ሀገር አግዝፎ ማለት ታጋዮቹን ማለት ነው አግዝፎ የማየትና ሀገር ኤርትራ የምትባል ሀገር እንድትመሰረት ወይም ኤርትራ የምትባል ሀገር እንድትወለድ ከዋናዎቹ ይልቅ የነሱ ትብብር በበጎነት ስለመጣ ነው ይሄን ተግባራዊ ያደረጉትና ትልቁ ችግር የነሱ ነው። ከሱ በኋላ ደግሞ ተከትሎ እነሱን ይህን ስርዓት ውስጥ ያሉ ሰዎች ብዙዎቻቸው ተቃውመዋል። እንደ ጻድቃን ምናምን የመሳሰሉ ይህን ነገር በጣም አምርረው ይቃወሙ የነበረው እነሱ ናቸው። በዚህ በኢትዮ ኤርትራ ጦርነትም ውስጥ ትልቁ ተግባራቸው የለም በመሀከርም ላይ 92ቱም ላይ ሲከፋፈሉም እነዚህ አይነት ጥያቄዎች ተነስተዋል። የኤርትራ ጥያቄ እንደተነሳ አውቃለሁ። በእንዲህ አይነት አፕሮች መጨረሻ ላይ ህወሓት ተወገደች። ህወሓት ማነው ኢህአዴግ ተፈርካክሶ በሁለት ህወሓት የራሷን አቋም ስትይዝ ቀጥሎ የመጣው መንግስት ይሄ ነው። ስለዚህ ይሄ መንግስት ያለውን አቋም ታውቃላችሁ። ይሄ መንግስት ደግሞ ሲሪየስሊ ከዚህ መንግስት ጋር በነበረው እንትን አብሮነትን አሳይቶ ወዲያውኑ የራሱን አቋም ይዞ የሀገሬን ናሽናል ኢንትረስት አስከብራለሁ የሚል እሳቤን ነው አሁን ላይ የሚያራምደው። ይህንን ያየ ነው። እነዚህ ሶስቱ ነገሮች የተደረጉ ነገሮች ስህተት ናቸው ብዬ አላት። ይህን ተግባራዊ ካደረገው በትክክል አፕሮች ተደርጎ ያላቸውን ደካማ ጎን እዛ ሀገር ውስጥ ያሉትን ሰዎች በሂሳብ ነው የሰራ ነው። ምን ያህል ሽማግሌ፣ ምን ያህል ወጣት፣ ምን ያህል ስደተኛ፣ ምን ያህል እንዳለ በሙሉ እዚሁ በአደባባይ አምጥተን ተናግረናል። ሀገራቸው ላይ ህግና ስርዓት እንደሌለ በጫካ ውስጥ የሚተዳደር አንድ የመንደር አለቃ 12ኛ ክፍል ያልጨረሰ ባክግራውንዱን በአጠቃላይ ወጥቶ የተሰጠው መንግስት የሚያውቀው ህዝብ የሚያውቀው ኤርትራም ህዝብ የሚያውቀው ጉዳይ ስለሆነ ይሄንን መንገድ ተከትሎ በትክክለኛው መንገድ የማሳካትና ያለማሳካት ጉዳይ ነው። ይሄንን ለማሳካት ምን መደረግ አለበት፣ ከዚህ በኋላ ምን ማድረግ አለበት የሚለው የዚህ መንግስት አቋም ይሆናል። እነዚህ የመጡ የሚጮሁ ሰዎች ምንም የሚያውቁት ነገር የለም። የባለስልጣን ልጆች አዲስ አበባ ላይ ቤት ሰርተው እየኖሩ ነው። የኤርትራ ባለስልጣን ልጆች ምንድን ነው የሚጠበቀው? የባለስልጣን ልጆች አዲስ አበባ ላይ እየኖሩ ይሄ ህዝቡ የት ውጭ ወጥቶ በተለያየ ሀገር የሚሰቃይ ማህበረሰብ እያለ ያንን ማህበረሰብ አስተባብሮ ያንን ህዝብ አስተባብሮ እርምጃ እንደ መንግስት የሚጠበቅበትን እርምጃ በመውሰድ ይሄንን ለአካባቢውም ለማህበረሰቡም ለቀጠናውም አደጋ የሆነን አካል በትክክለኛ አፕሮች የማስወገድ ጉዳይ ወደዛ ተግባር ላይ ገብቶ ትክክለኛ ነገር ማምጣት የተሻለ ነው ብዬ አስባለሁ። ያን ማድረግ ኢትዮጵያንም ኤርትራውያኖችንም ለውጥ ያስመጣል። በእነዚህ በሁለታችን መካከል ቁጭ ብለን የተሻለ ፖለቲካዎች፣ የተሻለ ኢኮኖሚ፣ የተሻለ ወደፊት ፊውቸራችን በተሻለ ደረጃ እንዲመጣ ካስፈለገ ይሄን ነገር ለማድረግ ቁርጠኝነት ያስፈልገዋል። የመንግስትን ቁርጠኝነት በምን ያህል ደረጃ ላይ እንዳለ ግን አናውቅም። መንግስት ይሄን ነገር ያሳካዋል ወይስ ያጠቃልልከው ፖፑላር ኦኬ ለፖለቲካ ፕሮፓጋንዳ ነው የሚጠቀመው የሚባለው ነገር እሱ ራሱን የቻለ ጥያቄ ነው። በዚህ ደረጃ ነው። እኔ ብዙም እንትን ነገር አላየሁም። ግን በጌታቸው ላይ የሚጮሁት እኛ ከተናገርነው ውጭ የተነገረ አንድም ታሪክ የለም። ከዚህ በፊት ከነበራቸው አቋም ግን ራሳቸውን ቀይረው አሁን ያለን አቋም የትላንት ስህተታችን ነው፣ ሰው በትላንት ስህተት መቀጠል እንደሌለበትና ግለሰቡ ላይ ያላቸውንም አቋም በአጠቃላይ በዚህ መንገድ ነው የገለጹት። ያ ነው የታየኝ። ቴንክ ዩ ኦኬ ቴንክ ዩ ፖፑላሪ ይኩናነህ ወይ መጂዶ እኔ ነኝ መሰለኝ። እኔ አጠር አድርጌ መጂዶ ሄድ ይኩን። እሺ ዛሬ እሺ ወንድሜ አመሰግናለሁ። ቴንክ ዩ። አንዳንድ ጊዜ በጣም ረጋ ያሉ ብዙ ግራና ቀኝ ያነበቡ የተረዳቸው ሀሳብ ማፍለቅ የሚችሉ
ከግራም ከቀኝም ሳይሆን በኦን ዘ ግራውንድ ያለው ሪያሊቲ አገናዝበው መናገር የሚችሉ ኢትዮጵያውያኖች መኖራቸው በጣም ደስ ይላል። እኔ ደስ ብሎኛል። አንዳንዶቻችሁ በጣም ነው አስተማሪ የሆነ ሀሳብ ነው የምትናገሩት። እንደ አንዳንዶቹ ደግሞ እንደነ ማይኮ አይነቶቹ በቃ ያው አላማቸው ሲነሱም ከጧቱ ሰው ለማብሸቅ በቃ ዝም ብሎ መሬት ላይ የሌለ የማይታይ የማይዳሰስ የማይጨበጥ ኤርትራ ውስጥ ያለው ሁኔታ ኩንነት ይባል በትግርኛ የሌለ ዝም ብሎ በቃ አይናችሁ ጨፍኑ እኛ እናሞኛችኋለን አይነት ያለው ሪያሊቲ። እኛም ትግርኛ ተናጋሪ ነን፣ ዘመዶች አሉን፣ ቤተሰቦች አሉን፣ እናውቃለን ምን እየተደረገ እንደሆነ ምን እያለ እንደሆነ። አንዳንድ ጊዜ ኢግኖራንስ ኤንድ አሮጋንሲ በቃ በልቶ የጨረሳቸው ምንም አይነት ፈሪሃ እግዚአብሔርም ትንሽ ልኝታም የሌላቸው ሰዎች በቃ ዝም ብሎ አፋቸው ከፍተው ጮህ ብለው ይናገራሉ፣ በጣም በሚገርም ሁኔታ ማለት ነው። ስለዚህ ይሄንን ቅድም ብዙ ሰዎች ሲናገሩ እኛም ከተናገርን በኋላ ብዙ ነገር ተነግሯል። ወደዛ ትንሽ ጊዜ ካለኝ ወደኋላ እመጣበታለሁ። አሁን ከኔ በፊት የተናገሩት ሁለት ወንድሞቼ እንደተናገሩት በኔ እይታ ማለት ነው የጌታቸው ያቀረበው ሐሳብ በኢትዮጵያ ውስጥ የኤርትራን ጉዳይ በሚመለከት አያያዙና የችግሩ አፈታት ጉዳይ ላይ ችግር ነበረ ማለቱ ትክክል ነው። ይህንን እንዴት አንደርስታንድ ማድረግ አቃተን? አሁን የተናገርከው ወንድሜ አይ ኃይለ ሥላሴ ትክክል ነው ያደረጉት አልክ። ሪስፔክትፉሊ አይ ዲስአግሪ። ከዛ በኋላ ኢቭን ፓርላማው ከፈረሰ በኋላም ብዙ አማራጮችና ብዙ እድሎች ነበሩ። ራሱ ያንን እድል እንድንጠቀም አልሆነም። በዛ ሰዓት እኮ በኢትዮጵያ ባንዲራ ተጠቅልለው የሚቀበሩ የኤርትራ ባላባቶች በጣም ብዙ ነበሩ። እናት ሀገራችን ኢትዮጵያ የሚሉ በተለይ በክርስትና ሃይማኖትና ትግርኛ ተናጋሪዎቹ አብዛኛው የኤርትራ ኃይል ነበር። ያንን እድል መጠቀም ይቻል ነበረ ብዬ ነው የማስበው። ሌላው አያያዙና አፈታቱ ላይ ችግር ነበረ ሲባል ወይም ደግሞ ዋን ዌይ ኦር ዘ አዘር በኢትዮጵያ ውስጥ የተፈጠሩ በተለይ ኤርትራን በሚመለከት ችግር መንግስታቶቹ የኤርትራን ጉዳይ በሚመለከት ችግሮች ነበሩ፣ ለመውረዳቸውም ለመቀጠላቸው ምክንያት ይሆን ነበረ ማለት ማይኮ ወንድማችን እንዳለው የኤርትራኖች ጥንካሬ መግለጽ ተፈልጎ አይደለም። እሱ አይደለም ዋናው ቁም ነገር። በፈለከው ነገር በለው ኢትዮጵያ ውስጥ በኤርትራ ጉዳይ ላይ ኢንጃስቲስ ሲፈጠር አካሄዱና ፈታቱ ትክክል ሳይሆን ሲቀር የኤርትራን ከውዝ ተቀብሎ ይሄ ትክክል አይደለም የሚል ኢትዮጵያውም ይበዛል ይታያል ነው። ለምሳሌ በኃይለ ሥላሴ ጊዜ ጸሐፌ ትእዛዙና የውጭ ጉዳይ ሚኒስትሩ አክሊሉ ሀብተወልድ እየቸኮልን እንዳይሆን ችግሮች እንዳይመጡ መጀመሪያ ህዝባችን እናዳምጠው እንዳይራብ እናድርገው ማለታቸው በቀጥታ የኤርትራን ኮዝ እድል እንዲያገኝ ወይም ደግሞ ቫዮለንት አድቮኬት የሚያደርገውን ኃይል እድል እያገኘና ወደዛ ወደፊት እየሄደ መሆኑ ኢቭን ኢትዮጵያ ውስጥ መከፋፈልና ችግር ፈጥሯል ነው። ሌላው ፐርፌክት ኤግዛምፕል ቲፒኤልኤፍ ነው። አሁን ቲፒኤልኤፍ እኮ ሁላችን እንደምናውቀው ከሻዕቢያ በላይ ስለ ኤርትራ ኮዝ ታግያለሁ ብሎ የሚያምን ድርጅት ነው አይደለም እንዴ?
ግን ለኢትዮጵያ ታገልኩ፣ ለኢትዮጵያ ነኝ፣ ኢትዮጵያዊ ነኝ ለኛም ብሎናል። በተለይ በ1980 ዓመተ ምህረት በትግርኛ ይሄ ዝም ብለን እኛ ለታክቲክ ተጠቀምንበት እንጂ ችግራችን ኢትዮጵያ ውስጥ ነው የሚፈታው። ዓወት ወያነ ትግራይ በዓወት ወያነ ኢትዮጵያ ይዝዕወት አሉን እኮ። ይሄንን እስኪ ተርጉምልኝ ዶልፊኔ። እና ይሄ ከአሁን ካለው የፖለቲካ ውጥንቅጥ ውጭ በትክክለኛ ኮንቴክስት ማየት ይጠበቅብናል ብዬ ነው የማስበው። የደርግ ኃይልም በተለይ በኤርትራ ጉዳይ በትግራይ ጉዳይ የወሰደው እርምጃ የወሰደው አቋም በእኔ እምነት ቫዮለንት መፍትሄ አይደለም። ህዝብን በታንክ መጨፍለቅ ተገቢ ነው ብዬ አላስብም። ኢቭን በዚህ ሰዓት አኮርዲንግ ቱ ስብሃት ነጋ ማለት ነው በምስራቅ ጀርመን በሻዕቢያዎችና በደርጎች መካከል ሊደረግ የታሰበ ውይይት ነበረ። ይሄ ስብሃት ሲገልጸው አንድ የኤርትራ ኢሊት ከፍተኛ ከነበሩት ባለስልጣናት አንዱ የጻፈው መጽሐፍ አለና ፍቃድ ልጠይቅ መጀመሪያ ልናገረው አልናገረው ብዬ ፍቃድ ልጠይቅ እንጂ እሱ ያለኝ ብሎ ያለው ማለት ነው ስብሃት ነጋ ቲፒኤልኤፍን እንደ ጭቃ ጠፍጥፎ የሰራው ሰውዬ። አሰብን ለኢትዮጵያ እንዲሆንና የቀረውን ኤርትራ እነሱ እንዲያስተዳድሩ በሁለቱ መካከል ግንኙነት እንዲጀመር አብረው እንዲሰሩ ኤርትራኖች ደግሞ ማይነስ አሰብ ኤርትራን እንዲቆጣጠሩ የሚል ሐሳብ እንደነበረ ከስብሃት ሰምተናል። ይህን እድል መጠቀም ወይም ደግሞ ወደ ሌላ ፖለቲካል ሌቨሬጅ መግፋት ይቻል ነበር ባይነኝ። ሶስተኛው ኢህአዴግን በሚመለከት ጌታቸው በአንድ አረፍተ ነገር ያለው ምንድነው? የህወሓት ከፍተኛ ባለስልጣኖች በሁለት ነገር፣ አንደኛ የኤርትራን ጉዳይ ከኤርትራውያኖች ወይም ደግሞ ከሻዕቢያዎች በላይ እኛ ያገባናል ብለን እናስብ ነበር፣ ያስቡ ነበር፣ ይሄ ስህተት ነው ብለዋል። ሁለተኛው ደግሞ ባልሆነ ነገር ተስፋ ማድረጋችን ነው። ኢሳያስ ባዮሎጂካሊ በቅርብ ይሄዳል፣ ስለዚህ ዲል እናደርጋለን ብለን ማሰባችን ነው። ትክክል አይደለም። ኖ ዋር ኖ ፒሱ አያያዙና ሃንድሊንጉ በጣም ስህተት ነበር ብለዋል። አይ ቲንክ ሂዝ ራይት። ይህንን እንዴት ነው ስህተት ነበረ ማለት የምንችለው? በሪዝን ደረጃ ማለት ነው። በሪዝን ደረጃ በምክንያት ደረጃ ትክክለኛ አባባል፣ ትክክለኛ ተያያዥ ዶኩሜንቶች ያሉት ኤቪደንስ ያለው እኛ ራሳችን እዚህ ያለን አብዛኞቻችን ይህንን ነገር በአይናችን ያየን ሰዎች ነን። በተለይ ከደርጉ በኋላ ያለው እንቅስቃሴ ማለት ነው። ከዛ በተረፈ ለአንዴና ለመጨረሻ ይህንን ሜኒያክ ኃይል ታይረኒ ዲል እናድርገው ሲባል ማይኮ ወንድማችን ቅድም በጉራ በሚመስል መልኩ የኢስት አፍሪካ ጎብለል ነን፣ እንደዚህ ነን። ዋት ኢዝ ኤሪትሪያን ሪያሊቲ? ምንድን ነው ኤርትራ ውስጥ ያለው ሪያሊቲ ምንድን ነው የሚለውን ነገር ማይኮ ይመልሰዋል ብዬ ሐሞት አለው ብዬ አላምንም። ህሊና አለው ብዬ አላምንም። ኤርትራ ውስጥ ያለው ፋክት ሪያሊቲ ደርግ የሰራት አንዲት ዩኒቨርሲቲ እንኳን ወደ ሳዋ ወስዶ የድንቁርና ማዕከል ያደረገ ኃይል ነው። ኖርማል ትራንዛክሽን የሚባል አንተ ቅድም አያና ወንድሜ የኤርትራ ኢኮኖሚ ከአንድ የኢትዮጵያ ክልል ጋር አይደርስም ስትል ነበረ። አይ እኔ ደግሞ ሽሬና አካባቢዋ ያለው የኢኮኖሚ ትራንዛክሽን የገንዘብ ልውውጥ ስራ አጠቃላይ ኤርትራ ውስጥ ካለው ይበልጣል ብዬ ነው የማስበው ያየሁትም። ምክንያቱም አንድ ኤርትራዊ ከባንክ ኦፍ ኤርትራ ሄዶ የራሱን ገንዘብ ያስቀመጠውን ገንዘብ 5000 ናቅፋ እንዲፈቀድለት ማመልከቻ ነው የሚጽፈው። 30 ቀን ነው የሚጠብቀው። ኦኬ
በየፋርማታው በየኪሎሜትሩ መታወቂያ የሚጠየቅ ራሱ በራሱ መተማመን የሌለው የአንድ ሰው ፕራይቬት ሊሚትድ ካምፓኒ የሆነች አገር ይዘ ኢትዮጵያን የመሰለ 130 ሚሊዮን ህዝብ በትሪሊየንስ በአመት የሚንቀሳቀስ ከከፍተኛና ታላላቅ ሀያላን የዓለም ሀገራት ግንኙነት ያለው አገር አሁን አምጥታ እኛ እኮ እንደዚህ ነን ባዶ ፍቅራን ባዶ ጉራን ብትነፋ ሰው ይታዘባል እንጂ ያለው ነገር ያለው ሪያሊቲ አይገልጽም። በስተመጨረሻ እናንተ በተለይ የህግደፍ ደጋፊዎች ሁሉም ኤርትራውያኖች አይደለም ምን የማትሉት ግፍ አለ? ምን የማትሉት ትዕቢት አለ? በ1998 ዓመተ ምህረት በኢትዮ ኤርትራ ጦርነት እኮ እኛ እንሸነፋለን ማለት ተፈጥሮም ጭምር ፀሐይ ሁለተኛ አትወጣም ያላችሁ ሰዎች 3/4 የኤርትራ መሬት በኢትዮጵያ ሰራዊት ሲያዝ ለኮፊ አናን የጻፍከውን SOS message I can show you today